ዩጋንዳውያን በዛሬው ዕለት በቀጣይ የሚመራቸውን ፕሬዝዳንት ለመምረጥ ድምጻቸውን ሲሰጡ ውለዋል። ላለፉት 40 ዓመታት ሀገሪቱን የመሩት የ81 ዓመቱ አዛውንት ፕሬዝዳንት ዩዌሪ ሙሴቬኒ ከዋና ተፎካካሪያቸው ቦቢ ዋይን ጋር ለፕሬዝዳንትነት ተወዳድረዋል። በሀገሪቱ መንግስት የኢንተርኔት አገልግሎትን ሙሉ ለሙሉ መዝጋቱን ተከትሎ በተለያዩ የሀገሪቱ አካባቢዎች ላይ ምርጫው እንዲዘገይና የሎጂስቲክስ ችግር እንዲከሰት ማድረጉም ተነግሯል። በሀገሪቱ ሕግ መሰረት ድምጽ የመስጠቱ ሂደት ከተጠናቀቀ በኋላ በ48 ሰዓታት ውስጥ የምርጫው ውጤት ይፋ የሚደረግ ሲሆን ሪፖርተራችን ዘነበ ኃይሉ ይህንኑ የዩጋንዳ ምርጫ በዝርዝር ተመልክቶታል። የምስራቅና የመካከለኛው አፍሪካ ሀገራት ሌላኛው ስማቸው የታላላቅ ሐይቆች ሀገራት ነው። የእነዚህ የታላላቅ ሐይቆች ሀገራት በዘመነ ቀዝቃዛው ጦርነት ማግስት በእነዚህ ሀገራት ብቅ ያሉት መሪዎች ደግሞ የዲሞክራሲ ልዑላን ተብሎ ይቆላመጡ የነበረ ሲሆን የዩጋንዳው ዩዌሪ ሙሴቬኒ ደግሞ አንዱ መሪ ነበሩ። በደምሳሳው ከ40 ዓመታት በፊት በፈረንጆቹ 1986 በ40 ዓመታቸው 9ኛው የዩጋንዳ ፕሬዝዳንት ሆነው የተሾሙት ዩዌሪ ሙሴቬኒ እነሆ ከ40 ዓመታት በላይ ስልጣን ላይ ቆይተው እንኳን ስልጣን በቃኝ ማለት እንዳቃታቸው ይነገራል። አስገራሚው ነገር ደግሞ ሙሴቬኒ ቃለ መሐላ በፈጸሙበት በዚሁ የመጀመሪያው የስልጣን ዓመት የአፍሪካ ችግር የመሪዎች በስልጣን ላይ ሙጭጭ ማለት ነው ብለው ነበር። that I will well and truly exercise the functions of the high office of the President of the Republic of Uganda, that I will bear true faith and allegiance to the Republic of Uganda, and that I will preserve and defend the Constitution, and that I will do right to all manner of people according to the law established without fear or favor, affection or ill will, so help me God. የስልጣን ነገር ሆነባቸውና እነሆ ዘንድሮ ቃላቸውን ሽረው የስልጣን ጊዜያቸውን ለማራዘም ለሰባተኛ ጊዜ በምርጫ እጩ ነኝ ብለው ቆመዋል። የወጣቶች አህጉር የምትባለዋ አፍሪካ በዕድሜ የገፉ መሪዎች የሚገኙባት አህጉር እንድትባል ካደረጉ መሪዎች መካከል ምሳሌ ሲጠቀስም ከካሜሩኑ የ90 ዓመት ፕሬዝዳንት ቀጥሎ የዩጋንዳው መሪ ስማቸው ይጠራል። አንዳንዶች ፕሬዝዳንት ሙሴቬኒን አምባገነን ሲሏቸው፣ አንዳንዶች ደግሞ በተለያዩ መድረኮች ላይ የሚያነሷቸውን አስገራሚ ሀሳቦች ሲጋሩ እንመለከታለን። How can Africa ensure its strategic security? We are here. አፍሪካ እንዴት ስትራቴጂክ ደህንነቷን ታረጋግጣለች የሚለውን ጥያቄ እናንሳ። እኛ ከዚህ ነን። የተወሰኑ ሰዎች ግን ወደ ጨረቃ ተጉዘዋል። እኛ ለመጓዝ ያቀርነው ነገር አለ። በዓለም ላይ 4 ሰዎች ናቸው ወደ ጨረቃ የተጓዙት። አሜሪካኖች ሄደዋል፣ ሩሳውያን፣ ቻይናውያን እንዲሁም በቅርቡ ህንዳውያን ተጉዘዋል። እኛስ አሁንም እዚሁ ነን። And the Indians recently. For us we are here. ፖለቲካ ሳይንስ ያጠኑት ፕሬዝዳንት ዩዌሪ ሙሴቬኒ ሽምቅ ተዋጊ በመሆን የቀድሞውን የአገሪቱን መሪ ኢዲ አሚን ዳዳን ከስልጣን በማስወገድ ነበር የዛሬ 40 ዓመት የዩጋንዳ መሪ በመሆን የተሾሙት። ፕሬዝዳንት ሙሴቬኒ በአፍሪካዊነታቸው የሚኮሩ ናቸው የሚባልላቸው ሲሆን አህጉሪቱ ከምዕራባውያን ጋር ባላት ግንኙነትም ራሷን የምታስከብርበት ስራዎች መስራት እንዳለባት አብዝተው ይናገራሉ። ዛሬ በተደረገው የዩጋንዳ ፕሬዝዳንታዊ ምርጫ ላይ 6 እጩዎች አሸናፊ ለመሆን የተወዳደሩ ቢሆንም ዋናው ፉክክር ግን በፕሬዝዳንት ሙሴቬኒና በቀድሞ ሙዚቀኛና የአሁኑ ፖለቲከኛ ቦቢ ዋይን መካከል ነው። 21 ሚሊዮን የአገሪቱ ዜጎች በምርጫው መሳተፋቸው የተነገረ ሲሆን የምርጫ ውጤትም ከ48 ሰዓታት በኋላ ይፋ እንደሚደረግ ተነግሯል። ሆኖም በፕሬዝዳንት ሙሴቬኒና በዋና ተቀናቃኛቸው ቦቢ ዋይን መካከል ያለው ፍትጊያ በሀገሪቱ ዳግም ግጭት እንዳይቀሰቀስ ስጋት ማጫሩ ይነገራል። በባለፈው ምርጫ ፕሬዝዳንት ሙሴቬኒ ስለ ዋና ተቀናቃኛቸው ቦቢ ዋይንና የሀገሪቱ ወጣቶች ተጠይቀው የሰጡት ምላሽ ይህ ነበር። What changed? Because the situation now is very healthy. ምን አይነት ለውጥ ነው የምትዩ? ምክንያቱም አሁን ያለው ሁኔታ በጣም ጤናማ ነው። በ1986 ከነበረው ሁኔታ በጣም የተሻሻለ ሁኔታ ነው ያለው። ምክንያቱም እነዚህ ወጣቶች ስለ ማንነት ፖለቲካ አያወሩም፣ ስለ ነገድ ወይም ሃይማኖት ፖለቲካ አያወሩም። ምክንያቱም እኛ ይህንን ታግለን አስቀርተናል። የእኛ ውጤቶች ናቸው። ቦቢ ዋይን የምትዩ ሰው ግራ የገባው ሰው ነው። ለምን መሰለሽ? ምክንያታዊ አይደለም እና ሌሎች ሰዎች መጫወቻ ነው እና የሌሎች ሰዎች መጫወቻ ነው። እሱ በተለይ የውጭ ሀገራት ተላላኪ ነው። Because he's not ideological, and he's being manipulated by so many groups, so many, especially the foreigners.
ከምርጫው በፊት ለመገናኛ ብዙሃን ቃለ መጠይቅ የሰጡት የ48 ዓመቱ የፕሬዝዳንት ሙሴቬኒ ቀንደኛ ተፎካካሪ ቦቢ ዋይን የምርጫው ውጤት ይፋ ሳይደረግ አሸናፊ ስለመሆናቸው በእርግጠኛነት መናገራቸው ደግሞ ሌላ ትኩሳት በሀገሪቱ መፍጠሩ እየተነገረ ይገኛል። We have said it many times that if General Museveni በጣም ብዙ ጊዜ ተናግረናል። ፕሬዝዳንት ሙሴቬኒ ምርጫውን ካጭበረበሩ ተቃውሞ ሰልፍ እንጠራለን። ይህንን ፕሬዝዳንቱም ሆነ ህዝባችን እንዲያውቁት አድርገናል። በዚያን ጊዜ ተቃውሞ ብቻ አይደለም የምንጠራው፣ ዜጎቻችን ኃላፊነት እንዲወስዱ እንጠይቃለን። ስለማሸነፍ እድላችን ስናነሳ በእርግጠኝነት ምርጫውን እናሸንፋለን። ስልጣኑን ትረከባላችሁ ለሚለው ጥያቄ ይህ ለእኛ የሚቀርብ ጥያቄ አይደለም። ይህ ለህዝቡ የሚቀርብ ጥያቄ ነው። ለዓለም አቀፉ ማህበረሰብ እንዲሁ ይህ ጥያቄ ነፍጥ በመጠቀም በስልጣን ላይ ለቆዩት ጄኔራል ሙሴቬኒም የሚቀርብላቸው ጥያቄ ነው። የዩጋንዳ የምርጫ ኮሚሽን ኃላፊ የተወሰኑ ፕሬዝዳንታዊ እጩዎች አሸናፊ መሆናቸውን እንዳያውጁ በሀገሪቱ ከፍተኛ ባለስልጣናት ማስፈራሪያዎች እየደረሱባቸው እንደሆነ ማሳወቃቸውንም ቢቢሲ ዘግቧል። የሆነ ሆኖ በዩጋንዳ የምርጫ ውጤት ይፋ እስኪደረግ የሀገሪቱ ዜጎች ስጋት ውስጥ መውደቃቸውን የተለያዩ መገናኛ ብዙሃን እየገለጹ ይገኛሉ።